ሰላም ጤና ይስጥልኝ የቻናላችን ቤተሰቦች የዛሬው መሰናዷችን መጽሐፍ ቅዱስና የትርጓሜ ስልቱ በተሰኘው የሚኒሊክ አስፋው መጽሐፍ ላይ ዳሰሳ የሚያደርግ ነው። ዳሰሳውን የሚያቀርበው ዶክተር ነብዩ ዓለሙ ሲሆን ሚኒሊክ በስነ አፈታት ምንነትና ፋይዳ ላይ ፈርቀዳጅ የሆነ ሥራ ማበርከቱን ያወሳል። እነሆ አጠቃላይ ዳሰሳው እንደሚከተለው ቀርቧልና በጥሞና ይታደሙት። ርዕስ መጽሐፍ ቅዱስና የትርጓሜ ስልቱ። ቅዱሳን መጽሐፍት እንዴት ይነበቡ? እንዴት ይተርጎሙ? እንዴት ይተግበሩ? ጸሐፊ ሚኒሊክ አስፋው። የታተመበት ቀን 2009 ዓመተ ምህረት። የታተመበት አገር ዩናይትድ ስቴትስ ኦፍ አሜሪካ። የገጽ ብዛት 457። መግቢያ። መጽሐፍ ቅዱስ በክርስቲያኖች ዘንድ እንደ እግዚአብሔር ቃል ተደርጎ የሚወሰድ ጥንታዊ ሰነድ ነው። በቤተ ክርስቲያን ታሪክ ውስጥ ይኸው መጽሐፍ እየተነበበና እየተተረጎመ እስካሁን ዘልቋል። ታዲያ መጽሐፍ ቅዱስ ጥንታዊ ሰነድ ስለሆነ እንዴት እናንብበው? እንዴትስ ከሕይወታችን ጋር እናዛምደው? የሚሉ ጥያቄዎች ሁልጊዜ የሚነሱ ናቸው። መጽሐፍ ቅዱስ በተጻፈበት ዘመንና አሁን እኛ ባለንበት ዘመን መካከል ያሉ የባህል፣ የታሪክ፣ የማኅበራዊ ሕይወትና ሌሎችም ልዩነቶች መጽሐፍ ቅዱስን ስናነብ በጥንቃቄ እንጂ በዘፈቀደ መሆን እንደሌለበት የሚጠቁሙ ናቸው። መጽሐፍ ቅዱስ ጥንታዊ ሰነድ ስለሆነ በተጻፈበትና በእኛ ዘመን መካከል የቋንቋ፣ የባህል፣ የታሪክና የሥነ ጽሑፍ ሰፊ ልዩነት አለ። ከዚህም የተነሳ መጽሐፍ ቅዱስን ተገቢ በሆነ መልኩ ለመረዳት እነዚህን ክፍተቶች ማጥበብ ይኖርብናል። ይህ ደግሞ ስነ አፈታትን አስፈላጊነት የግድ ያደርገዋል። መጽሐፍ ቅዱስን ከእኛ ሕይወት ጋር ከማዛመዳችን በፊት በተጻፈበት አውድ ውስጥ መረዳት አለብን። ይህም ማለት መጽሐፍ ቅዱስ ለቀዳማይ ተደራሲያኑ ያልተናገረውን ለእኛ አይናገርም እንደማለት ነው። ለዚህ ነው የመጽሐፍ ቅዱስ አጥኚዎችና አንባቢያን ለመጽሐፍ ቅዱስ ታሪካዊና ስነ ጽሑፋዊ አውድ ትልቅ ትኩረት የሚሰጡት። ሚኒሊክ በዚህ ሥራው መጽሐፍ ቅዱስን ኃላፊነት ባለው መንገድ እንዴት ማንበብና ከዕለት ተዕለት ሕይወታችን ጋር ማዛመድ እንዳለብን ያስረዳናል። መጽሐፍ ቅዱስን የሚያነቡ ወይም የሚያጠኑ ሰዎች የተለያዩ የአፈታት ዘዴዎችን እንደሚከተሉ ይታወቃል። ሚኒሊክ መጽሐፍ ቅዱስን ስነ ጽሑፋዊ እንዲሁም ታሪካዊ አውዱን ባገናዘበ መልኩ እንዴት ማንበብ እንዳለብን ከማሳየቱም በላይ ክርስቶስን ያማከለ መጽሐፍ ቅዱሳዊ ትርጓሜ ወደ ትክክለኛው አምላካዊ ሐሳብ ለመድረስ ያግዛል የሚል ብርቱ ሙግት ያቀርባል። ገጽ 14 እስከ 15። የመጽሐፉ አወቃቀር። መግቢያና መደምደሚያን ሳይጨምር መጽሐፉ በ6 ምዕራፎች የተከፋፈለ ነው። የመጀመሪያው ምዕራፍ ስለ መጽሐፍ ቅዱስና ስለ ትርጓሜ አስፈላጊነት የሚያብራራ ነው። የመጽሐፍ ቅዱስ ባህሪም ሆነ የተጻፈበት ዘመን የትርጓሜን አስፈላጊነት ያሳያሉ። መጽሐፍ ቅዱስ መለኮታዊና ሰብአዊ ባህሪያት ያሉት መጽሐፍ ነው። መለኮታዊነቱ በእግዚአብሔር መንፈስ ምሪት መጻፉ ሲሆን ሰብአዊ ባህሪው ደግሞ በሰው ልጆች ቋንቋና በሰው ልጆች ታሪክ ውስጥ መጻፉ ነው። ይህ በመሆኑም ምክንያት የቋንቋ ሕግጋትን ባገናዘበ መልኩ መፍታት እንደሚያስፈልግ በዚህ ምዕራፍ ተብራርቷል። ሁለተኛው ምዕራፍ ስለ መጽሐፍ ቅዱስና መገለጥ ትንተና የቀረበበት ነው። እግዚአብሔር በተለያዩ መንገዶች ራሱን የገለጠ ሲሆን መጽሐፍ ቅዱስ ራሱን ከገለጠባቸው መንገዶች መካከል አንዱና ዋነኛው ነው። በዚህ ክፍል ውስጥ ከመገለጥ በተጨማሪ ቀኖና ትኩረት የተሰጠው ጉዳይ ነው። መጽሐፍ ቅዱስ በውስጡ ስንት መጽሐፍትን ይዟል የሚለው ጉዳይ የተለያዩ ቤተ እምነቶች የሚለያዩበት ነው። ልዩነቱን መገንዘብ እንችል ዘንድ በኦርቶዶክስ፣ ካቶሊክና ፕሮቴስታንት አብያተ ክርስቲያናት ውስጥ ስላሉ የቀኖና ልዩነቶች ሰፋ ያለን ትንታኔ አቅርቧል። ሦስተኛው ምዕራፍ የትርጓሜ ስልቶች የተዳሰሱበት ነው። መጽሐፍ ቅዱስ ከትውፊት ጋር ያለው ተዛምዶ የአይሁድ የትርጓሜ ስልት
የቤተ ክርስቲያን አበው ትርጓሜ ስልቶች ሰፊ ትንታኔ አግኝተዋል። ከቤተ ክርስቲያን አበው መካከል እንደ ፖሊቃርጶስ፣ ቄሌምኒጦስ፣ አግናጢዮስ፣ አርጌንስ፣ ዮሐንስ አፈወርቅና ቅዱስ አውግጢኖስ ያሉት የትርጓሜ ስልቶች ለማሳያነት ቀርበዋል። በዚሁ ክፍል ሌላው ትልቅ የሆነ ትኩረት የተሰጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትርጓሜ ስልት ወይም ባህል ወይም የአንድምታ ትርጓሜ ነው። የአንድምታ ታሪካዊ አመጣጥና የሥነ አፈታት መንገድ በስፋት የተብራራ ሲሆን የተለያዩ የመጽሐፍ ቅዱስ ክፍሎችን በመውሰድ አንድምታው እነዚህን ክፍሎች እንዴት እንደሚፈታቸው በምሳሌነት ቀርበዋል። በታሪክ ውስጥ የነበሩና አሁንም ያሉ የመጽሐፍ ቅዱስ አንባቢያን ሁልጊዜ አንድ አይነት የአነባብ መንገድ አይከተሉም። ስለዚህም የተለያዩ የመጽሐፍ ቅዱስ አንባቢያን መጽሐፍ ቅዱስን እንዴት እንደተረዱት መገንዘብ የእኛን አነባብ በመቅረጽ ረገድ ትልቅ ሚና ይጫወታል። ምዕራፍ 4 እና 5 የመጽሐፉ ወሳኝ ክፍሎች ናቸው። በእነዚህ ሁለት ምዕራፎች ውስጥ መጽሐፍ ቅዱስ ውስጥ የሚገኙ የተለያዩ ስነ ጽሑፋዊ ቅርጽን ባገናዘበ መልኩ መጽሐፍ ቅዱስን እንዴት መፍታት እንደሚቻል የሚያሳይ ነው። መጽሐፍ ቅዱስ የተለያዩ ስነ ጽሑፋዊ ቅርጽ ወይም ዘውግን የያዙ መጽሐፍት ስብስብ ነው። ልክ ሰዎች የራሳቸው መልክና ገጽ እንዳላቸው ሁሉ ጽሑፉም የራሱ መልክና ገጽ ወይም ጾታ አለው። በዚህም መሠረት መጽሐፍ ቅዱስ ውስጥ የሕግ፣ የታሪክ፣ የትንቢት፣ የግጥም፣ የቅኔ፣ የደብዳቤ፣ የአቡ ቀለምሲስ ወይም ራእይ የመሳሰሉ ስነ ጽሑፋዊ ቅርሶችን እናገኛለን። በምዕራፍ 4 ውስጥ ለኦሪት መጻሕፍት፣ ለታሪክ ወይም ትረካ መጻሕፍት፣ የጥበብ ወይም ቅኔ እንዲሁም የትንቢት መጻሕፍት የተለየ ትኩረት ተሰጥቷል። በብሉይ ኪዳን ውስጥ የሚገኙትን እያንዳንዱን የሥነ ጽሑፍ ቅርጾች ባህሪ በማብራራት ተገቢ የሆነ የአነባብ መንገዶችን ወይም ትርጓሜያዊ ስልቶችን ይጠቁማል። ክፍሉ ንድፈ ሐሳብን ወይም መርሆችን ብቻ የሚዘረዝር ሳይሆን ተግባራዊ የሆኑ ምሳሌዎችንም ያካተተ ነው። ምዕራፍ 5 ትኩረቱ የአዲስ ኪዳን መጻሕፍት ላይ ነው። በአዲስ ኪዳን የሚገኙ የተለያዩ የሥነ ጽሑፍ ቅርጾች እንዴት መፈታት አለባቸው የሚለውን ከማሳየቱ በፊት መጽሐፉ አዲስ ኪዳንን ለመረዳት ወሳኝ የሆኑ ታሪካዊ ዳራዎችን ያሳያል። በዚህም ክፍል ይሁዲነት፣ የአይሁድ የሃይማኖትና የፖለቲካ ቡድኖች ተዳሰዋል። በመቀጠል ወንጌል፣ መልእክቶችና የራእይ መጻሕፍት የሥነ ጽሑፍ አይነታቸውን ባገናዘበ መልኩ እንዴት ሊፈቱ እንደሚገባቸው ትንተና ቀርቦባቸዋል። ከዚህም በተጨማሪ የሐዲስ ኪዳን ታሪካዊና ማኅበራዊ መቼት አብሮ ተካቷል። በእነዚህ ሁለት ምዕራፎች ውስጥ ተመሳሳይ የሥነ ጽሑፍ ቅርጽ ያላቸው መጻሕፍት በአንድ ላይ በማድረግና የሥነ ጽሑፋዊ ቅርጽ ባሕርያትን በማጉላት ትንታኔ የቀረበበት ነው። ይህም ብቻ ሳይሆን እያንዳንዱ ክፍል በምሳሌዎች የተሞላ ነው። የመጨረሻው ምዕራፍ 6 መጽሐፍ ቅዱስን በመፍታት ሂደት ውስጥ የመንፈስ ቅዱስ ሚና ምን እንደሆነ ውይይት የተደረገበት ነው። ይህንንም ለማሳየት መገለጥ፣ አብርሆትና ትርጓሜ የሚሉ ቃላት ተብራርተዋል። መንፈስ ቅዱስ መጽሐፍ ቅዱስን በማንበብ ሂደት ውስጥ ጥናትን እንደማይተካ ወይም እንደማይከለክል ተመላክቷል። ብይን ስለ መጽሐፉ ከላይ ለመጥቀስ እንደተሞከረው መጽሐፉ የወንጌላውያን አማኞችን የመጽሐፍ ቅዱስ ንባብና ትርጓሜን የተከተለ ቢሆንም የኦርቶዶክሳውያንና የካቶሊካውያን ትርጓሜ ስልቶች በቂ ስፍራን አግኝተዋል። ይህም የመጽሐፉን አድማስና ተደራሽነት ከማስፋቱ በተጨማሪ አንባቢያን ስነ አፈታትን ሰፋ አድርገው እንዲመለከቱት ያስችላቸዋል። መጽሐፍ ቅዱስ ላለፉት 2000 ዓመታት በተለያዩ ቤተ እምነቶች በመነበብ ላይ ያለ መጽሐፍ ነው። ስለዚህም ማንኛውም የመጽሐፍ ቅዱስ አንባቢ ስለዚህ የበለጸገ የትርጉም ባህል ዕውቅና መስጠት አለበት። ሌላው የመጽሐፉ ብርቱ ጎን አውዳዊ መሆኑ ነው። ጸሐፊው መልእክቱን ተደራሽ ለማድረግ የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን የሥነ አፈታት መንገድ አቅርቦልናል።
ይህም ስነ አፈታትን ከምዕራባውያን የወረስነው ብቻ ሳይሆን በኢትዮጵያ ውስጥ ለረጅም ዘመናት ሲተገበር የነበረ እንደሆነ የሚያስገነዝበን ነው። ከዚህም በተጨማሪ የመጽሐፍ ቅዱስን ስነ ጽሑፋዊ ቅርስ በሚተነትንበት ክፍል ስር ለተለያዩ የስነ ጽሑፍ ቅርስ ማሳያ የሆኑ ዘንድ ብዙዎቻችን ከምናውቃቸውና አገር በቀል ጸሐፍት ከሆኑ ሥራዎች መካከል በመጥቀስ ሊያስረዳን ሞክሯል። እነ አለቃ ኪዳነ ወልድ ክፍሌ፣ ሐዲስ ዓለማየሁ፣ ጳውሎስ ኞኞ፣ ዳኛቸው ወርቁና የመሳሰሉት እንደ ማሳያነት የቀረቡ ሥራዎች ናቸው። መጽሐፉ በምርምር ላይ የተመሠረተና በጉዳዩ ላይ ሰፊ ዕውቀትና ልምድ ያላቸው ምሁራን ሥራዎች በስፋት ያጣቀሰ ነው። ይህ ደግሞ ጸሐፊው ለተለያዩ እይታዎች ክፍት እንዲሆን ብቻ ሳይሆን የራሱን አቋም ከሌሎች እይታዎች በአንጻሩ በግልጽ እንዲያስቀምጥ አድርጎታል። መጽሐፉ የቃላት መፍቻና የቃላት ማውጫ ወይም ኢንዴክስ ተዘጋጅቶለት ቢሆን ኖሮ ለአንባቢያን የበለጠ እገዛ ያደርግ ነበር። የመጽሐፉ የመጀመሪያ እትም በአሜሪካን አገር የታተመና በአገር ቤት ገበያ ላይ የሌለ መሆኑ በጊዜው ለሁሉም አንባቢያን እንዳይደርስ አድርጎታል። መጽሐፉ ለመጽሐፍ ቅዱስ ትምህርት ቤት የሥነ አፈታት ትምህርት መግቢያ መማሪያነት እንዲያገለግል ሆኖ ደረጃውን በጠበቀ መልኩ የተዘጋጀ ነው። ሆኖም ግን የቤተ ክርስቲያን አገልጋዮች እንዲሁም መጽሐፍ ቅዱስን በጥንቃቄና በኃላፊነት ማንበብ የሚፈልጉ ሁሉ ቢያነቡት በእጅጉ ይጠቀማሉ። ወንድማችን ሚኒሊክ አስፋው እንዲህ አይነት ሥራ ለንባብ በማቅረቡ በእጅጉ እያመሰገንኩ እንኳን ደስ አለ ልለው እወዳለሁ። ሌሎቻችንም የእርሱን ፈለግ በመከተል በምርምር ላይ የተመሠረተ አውዳዊ ገጽታ ያለው እንዲሁም ደረጃውን የጠበቀ መጽሐፍ እንድንጽፍ እግዚአብሔር ይርዳን። ለዛሬ አበቃው። በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።